እነዚህ ሁለት ነገሮች ነው የምታዩት። የሚገርማችሁ ምንም እግዚአብሔር ትንቢት በተናገራት ምድር ላይ ተራሮች ትንቢት ቢሰሙ፣ ኮረብቶች ትንቢት ቢሰሙ፣ እግዚአብሔር ትላልቅ ነገር ተናግሮ ስለ እርሾቹ ስለሚመጣው ስለ ቀጣዩ ብልጽግና ተናግሮ ብትመለሱ እናንተው ራሳችሁ የተመለሳችሁት እናንተ የደረቃችሁ አጥንቶች መንፈስ ካልገባባችሁ ዳግመኛ ሪጀነሬት ካልተደረጋችሁ አትጠቅሙም። የጌታ ስም የተባረከ ይሁን። ስለ ተሐድሶ አንስተን ተሐድሶ ምን ማለት ነው ብለን ሁለት ነገሮች አንስተን ነው ያቆምነው። እንግዲህ በቻልኩ መጠን በመቆምባቸው ጊዜያቶች እነዚህ ነገሮች ትንሽ ብንሄድባቸው እወዳለሁ። እንደ እግዚአብሔር ቃል እግዚአብሔር አምላክ እለት በህይወታችን ውስጥ ይሄን ስለሚፈልግ ይሄን ስለሚናፍቅ ባለፈው የዛሬ 2 ሳምንት ስናወራ ተሐድሶ ማለት መጀመሪያውን ትርጉም ተርጉመን እንደገና ወደ ህይወት መመለስ ነው ብለናል። ሁለተኛው አንድ ነገር ቀድሞ ይሰጥበት ወደ ነበረበት አገልግሎት ደረጃ ወደዛ ስታተስ ማምጣት ነው። እግዚአብሔር ካስነሳን በኋላ እግዚአብሔር አምላክ ህይወታችን ውስጥ ሪቫይቫል ከፈጠረ በኋላ እንደገና ተሐድሶን ካደረገ በኋላ ምንድነው የመጨረሻ ግቡ ምንድነው? እንደምታውቁት ይሄ የሕዝቅኤል መጽሐፍ በጣም ስለ ተሐድሶ በተለይ እነዚህ ሕዝቅኤል 37 እና 36 የሚደንቁ ታሪኮችን የያዙ የሚያስገርም መጽሐፍ ነው። በተለይ ከ37 በፊት ደግሞ ሄዳችሁ 36ን ዝም ብላችሁ ስታዩት እግዚአብሔር ሰዎቹን ከማምጣቱ በፊት ገና ህዝቡን ከማስነሳቱ በፊት የህዝቡን መቃብር ከፍቼ ሰራዊት አረጋቸዋለሁ ከማለቱ በፊት ለተራሮች ሁሉ ነው ትንቢት የሚናገረው። ለሸለቆዎች ሁሉ ይናገራል። እናንተ ተራሮች በቃ ደስ ይበላችሁ። እስቲ እንድንተማመን ለምን ትንሽ አላወራ መጽሐፈ ህብረተሰብ ማነብ እንዳይመስል ብዬ ነው። አንተስ ልጅ ሆይ ቁጥር 1 ላይ ለእስራኤል ተራሮች ትንቢት ተናገር። የእስራኤል ተራሮች ሆይ የእግዚአብሔርን ቃል ስሙ በል። ጌታ እግዚአብሔር እንዲህ ይላል፣ በቃ ጠላት በእናንተ ላይ እሰይ እንዳይል፣ ታሪካችሁ በውድቀት እንዳይደመደም መኖሪያ አደርጋችኋለሁ። እግዚአብሔር አምላክ በእናንተ እንደገና ከተማዎቻችሁ ወና ሆኖ ለ70 ዓመት እንደቆዩ አይቀሩም። እግዚአብሔር ከእንደገና አምላክ ስለሆነ እግዚአብሔር የተሐድሶ አምላክ ስለሆነ እንደገና እድል ይሰጣችኋል። እንደገና ትታረሳላችሁ። እንዲያውም በጣም ወደው ቃል አለ፣ እኔ የናንተ ነኝና። እስቲ ከኔ ጋር እኔ የናንተ ነኝና፣ በጅምላ እስቲ እኔ የናንተ ነኝና ወደ እናንተ እመለከታለሁ። በጣም ልቤን የሚነካ ቀድሞ ካደረኩላችሁ፣ እስቲ ከኔ ጋር ቀድሞ ካደረኩላችሁ ይልቅ መልካም አደርግላችኋለሁ። ይህን ትንቢት ይዘው ነው የገቡት። እኔ አንድ ምስጢር ላወጣ፣ ውድ ባለቤቴ ትኖራለች ወይ ልጆች ወይ ኋላ ነች ወይ የሆነ ቦታ ነች፣ ብቻ ትሰማለች። በማኝ ፊት ነው የማወራው። ጮኝነት ቆየንና ሰበር ነው ይሄ፣ ዝም ብላችሁ ያዙት እና 3 ወር ሂደን እንትን አደረገን ማለት ነው። ከዛ እኔ ሳር ቤት ወንጌል የማገለግለው አገልግሎት ነቀምት ቆይቼ ለ2 ሳምንት ነው የቆየሁት። ስመለስ ከቤት ቁልፍ ወስደው ከጓደኛዋ ጋር የሆነ ጥቅስ ተለጥፎ አየሁ። አቆመናል እኮ ማለት 3 ወር ምን ሆነናል ማለት ጮኝነት በቃ ተይው ተባብለን ትንሽ አሁን እንደምታዩኝ አይደለም። ያኔ ደግሞ ከክፍለ ሀገር የመጣው ስለሆነ በጣም ቀጥ ያልኩ ነበር። እኔ እግዚአብሔር ባይረዳኝ ታውቃላችሁ ሰው አጭቼ ለማግባት የሚሆን ባህሪ አልነበረኝም። የሆነ እንትን ኢንቨስቲጌሽን ይሄ ፖሊስ እንደሚያናግራት ነው። እኔ የምልሽ ከዚህ በፊት ጓደኛ አለሽ ምናምን እያልኩ ነው የጠየቅኳት። በስማ ዊርድ እኮ ነው በጣም። እኔ የምልሽ አካባቢ ሰው አለ ምናምን እያልኩ ደግሞ
በእኔና በሷ መካከል ትልቅ ጠረጴዛ ነው መሆን። ይሄ አጠገብ መቀመጥ የሚባል የለም። ቴብል መግባት አለበት። 3 ዓመት ነው ያጫወት። በነገራችን ላይ ቀላል እንዳይመስላችሁ ትንሽ ወደ 5 ሊሄድ ነበር። ድሮ እኛን የመሩን ሰዎች 8 ዓመት ስላችሁ ወደ እነሱ ለመድረስ ኤኒዌይ ከዛ ስገባ እችን ጥቅስ አላገኛት እንዴ? ይሄ የሚለጠፍ ስቲከር አለ አይደል? ቤቴን አጽድተውልኝ ከጓደኛው ጋር ለጥፈውልኝ ሄደዋል። ምን የሚል ቀድሞ ካደረግኩላችሁ ይልቅ መልካም አደርግላችኋል። ኧረ በለው እቺ ቅስቀሳ ናት። እቺ ቅስቀሳ ናት። እቺ ቅስቀሳ ነች። ማረሳ ጥቅስ በሷ ነው የቀጠለው። በዚህ ጥቅስ እኔ ፈራለሁ። ቃል መጣ ቃል አወጡብኝ። በሌለውበት ቃል አወጡብኝ እና ትታረሳላችሁ፣ ይዘራባችኋል ለ70 ዓመት። ይሄ በሞተ ከዳ ይላሉ የኔ ሀገር ሰዎች። ይሄ ማለት አራሽ የሌለው መሬት ለተወሰነ ጊዜ በቃ የማይታረስ ባለቤቱ የሞተ ወይም ደግሞ የሌለ የከዳ ሰው። አሁን ግን ይላል አይገርማችሁ የእግዚአብሔር ታድሶ ለተራራ። በዚህ ክፍል ውስጥ የምታያቸውን ነገሮች ለምንድነው የሁሉ እግዚአብሔር ለምንድነው ይሄን ሁሉ የሚያደርገው ስትሉት የመጀመሪያው የሚነግራችሁ ለክብሬ ብዬ፣ ለስሜ ብዬ፣ ለኔ ብዬ። ኧረ አሜን አሜን። እስቲ እንዲህ በሉ እግዚአብሔር በሉ ለራሱ ብሎ ያድሰኛል። አቤት ብርታት፣ አቤት ኪዳን። አምጥቶ ሜዳ ላይ ጣላቸው እንዳይባል አምላኳ ይሄው ጴንጤ ብላ ይሄው ቸርች ብላ ወደቀች እንዳይባል የኪዳን አምላክ እየመለሰ ባረከን እንጂ። ክብር ለኢየሱስ ይሁን። እስቲ ለስሙ ክብር ውስጥ ሃሌሉያ ሃሌሉያ። እናንተ በጎች ስለሆናችሁ አይደለም። በቃ የእግዚአብሔር ትልቁ ዓላማ በቃ ለራሱ ክብር ሲል ለስሙ ሲል ትዝ ይላችኋል። አብርሃምን ከሄደበት መልሶ እኮ በቃ አውጥቶ ጣለው እንዳይባል። ለምን? ኪዳን ብርቱ ስለሆነ። ክብር ለኢየሱስ ይሁን። በማይለወጥ መሐላ በራሱ የማለ በክርስቶስ ዳግም ኪዳን ያደረገልን በሞትና በትንሳኤው ልጆች ያደረገን ላንጠፋ ላንከስር ላንወድቅ ከኛ ጋር ሃሌሉያ ብርቱ ኪዳን ያለው ተነበያለሁ። በዚህ ማለዳ ቀድሞ ካደረገላችሁ ይልቅ መልካም ያደርግላችኋል። ልመርቃችሁ፣ ቀኝ እጃችሁን አንሱ። እግዚአብሔር ቀድሞ ካደረገላችሁ ይልቅ መልካም ዋይ ስትሉ የናንተ ነኝ፣ ወደ እናንተ መለከታለሁ። ለሰው ትልቁ ችግሩ ምን ታውቃላችሁ? ሁሉም የኛ ነው። ሁሉም የኛ ነው። ውድቀት የኛ፣ እስራት የኛ፣ ኪሳራ የኛ። ሳናውቀው ራሳችንን ሰብከን ልንነሳ ስንል ይዘናል፣ ልንሄድ ስንል ያስረናል። ለምን? ነፍሳችን ውስጥ የተጠቀጠቀ ብዙ ነገር አለ። እነዚህ ሰዎች ለ70 ዓመት የሰሙት ሌላ ነው፣ የተነገራቸው ሌላ ነው። ዛሬ ግን እንዲህ አለ፣ መጣና ተገለጠና እኔ ለናንተ ነኝና ወደ እናንተ እመለከታለሁ። እንደገና እንደቀድሞ ትሆናላችሁ። እንደገና እድል ሰጣችኋለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ይሄ ተስፋ ይዘው ነው የገቡት። እግዚአብሔር አምላክ እነሱን ማንጻት፣ እነሱን መስራት ሞቲቬሽኑ እሱ ነው። የተነሳሳው እሱ ነው። ኪዳኑ ምህረቱ ትዝ እያለው ህዝቡን ይረዳል ያለው አይደል? ሉቃስ ላይ የእግዚአብሔር ትዝርታ ምህረት ነው። ትዝ ያለው እንደሆነ ርህራሄው ነው። አሜን አሜን አሜን። ምህረቱ ትዝ እያለው እስቲ ምህረቱ ትዝ እያለው በሉ እስኪ። በቃ ምህረቱ ትዝ እያለው እግዚአብሔር ትዝታ ውስጥ ያለው ምህረት ነው፣ መራራት ነው፣ እንደገና ማቆም ነው። ክብር ለኢየሱስ ይሁን። ስለዚህ ባለፈው የዛሬ 2 ሳምንት እነዚህ ደረቁ አጥንቶች ማለት እነዚህ ናቸው። ከህልማቸው ርቀው ወድቀዋል፣ መንገድ ስተዋል፣ እንደገና ደግሞ ተስፋ ቆርጠዋል፣ ደርቀናል ይላሉ።
እኔ ይሄን ቃል ሰሞኑን እያየው የገረመኝ ነገር ራሱ ናቹራል ነው ወይ ይሄ ራእይ? ታውቃላችሁ ወደ 12 13 ነገሮች ናቸው በእንትን እያሳየ በጎንተኛ ያለዋል። በጣም በማይገባ ሁኔታ ነው ሕዝቅኤልን እግዚአብሔር የተጠቀመበት። በማይገባ ሚስቱን ካይኖ በመውሰድ የማይበላ ነገር በማስበላት በብዙ ነገር እና አንዱ እንግዲህ ይሄ የመጨረሻው ተሐድሶ ላይ ሲመጣ ግን አጥንት ነው የመረጠው። እና ምንድነው ናቹራል ነው ወይ ብላችሁ የምትጠይቁት በእነዚህ ሸለቆዎች ውስጥ አጥንት ሞልቶባቸዋል። ደግሞ የሰው አጥንት ነው። ሲጀመር የሰው አጥንት እንዲሁ ሜዳ ላይ ያለ ቀባሪ ይሆናል ወይ? ቀብር እኮ በቃ ዘሊስት ለሰው ለሞተ ሰው የምናደርገው ነገር ነው አይደለ? በቃ በጣም ትንሹ ነገር ለሰው በአምሳል ተፈጠረ ለእግዚአብሔር ፍጡር ግን የውርደቱ ልክ ዝቅ የማለታቸው ልክ ቀባሪ እስከሚያጡ ድረስ ገብቷቸዋል። ምንድነው የነበሩበትን ኮንዲሽን ሁኔታቸውን ለማብራራት ምን ያህል ጥልቅ እንደሄደ በአግባብ ተገንዛችሁ እንኳን አልተቀበራችሁ። አስክሬናችሁ መውደቂያ እንኳን አልነበረውም። እዛው ደርቃችሁ እዛው ሸለቆ ውስጥ ነበር ስትርመሰመሱ የነበረው። በዚህ ልክ ነበር የነበራችሁት። ይሄን ጥልቅ የሆነ ሀፍረታችሁን ይሄን ጥልቅ የሆነ ውድቀታችሁን ሊያነሳ ነው አምላክ ጣልቃ የገባው። አቤት ምህረት! ኧረ አሜን አሜን አሜን። ወገኖቹ ይሄ አዲስ ኪዳን ታሪክ ነው። የኔና የናንተ ታሪክ ነው። ይሄ በቃ ኃጢአት የሚባለው ነገር በጣም የከረፋ ነገር፣ በጣም ደስ የማይል በእግዚአብሔር ፊት የወረደ ነገር ይሄን ሁሉ ላዩ ላይ ይዞ ነው የተንጠለጠለው። ስለኛ ኃጢአት ሆነ። ክብር ለኢየሱስ ይሁን። ስለኛ እርግማን ሆነ። ይሄን ሁሉ ይዞ ነው የሄደው። ይሄን ሁሉ ይዞ ነው የተሰቀለው። እዛ ውስጥ እኔ ነኝ፣ እናንተ ናችሁ። የምህረቱን ልክ ሊያሳያቸው ሲፈልግ የተጠቀመበት መግለጫ ይሄ ነው። ስለዚህ ትንታኔ እየሰጠ ነው፣ እያወራ ነው። የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ሁሉ ናቸው። በቃ ሌላ ሰው እንዳይሉ። አሁን ችግሩ ቸርች ውስጥ መስላችሁ ሰው ለሰው ይሰማል። ለእናንተ ነው የምናገረው። ራአሜ በተለይ ቸርች ውስጥ እኔ ሊናገረኝ ብሎ ነው የሚል ሰው ስሰማ እንዴት ደስ የሚለኝ። ታዲያ ለምን ቆምኩ? አንተን ልናገር ነው። እግዚአብሔር ይባርክ። የስምንት ጊዜ ማን አለ ካንተ ውጭ እዚህ? ክብር ለኢየሱስ ይሁን። ራአሜን አሜን። እናንተ ናችሁ ብላችኋል፣ ተናግራችኋል። ተስፋችን ተሟጧል፣ ፈጽመን ተቆርጠናል። ነገር ግን አምላካዊ ቃል ምን ነበረ? ለነዚህ አጥንቶች ትንቢት ተናገር፣ ከመቃብራቸው አወጣቸዋለሁ፣ ወደ እስራኤል ምድር አገባቸዋለሁ። ሕዝብ ሆይ መቃብራችሁን በከፈትኩ ጊዜ ይላል፣ ከመቃብራችሁ ባወጣኋችሁ ጊዜ እንዳትረሱ። የመጨረሻ አልቲሜት ግብ፣ የመጨረሻ ዋናው ትልቁ ነገር እኔ እግዚአብሔር እንደሆንኩ ታውቃላችሁ። ጌታ ሆይ በሉስ ከኔ ጋር አውቅ ዘንድ እርዳኝ። ችግራቸው ይሄ ስለነበር፣ ስለዚህ እግዚአብሔር መልሶ እነሱን በማደስ ሂደት ውስጥ ዋናው እንደ ዓላማ ያነሳው ለክብሬ መገለጫ በአሕዛብ በማያምኑ ሰዎች መካከል ብርሃን እንዲሆኑ የጠራኋቸው ሕዝቤ ናቸው። ከነሱ ውጪ ይሄን ዲስፕሌይ ሊያረግልኝ ሊያሳይልኝ የሚፈልግ የለም። ነገር ግን ይሄ ወርቅ የነበረ ሕዝብ ደብሷል፣ ፌድ አድርጓል፣ ጨልሟል። ክብሬን እያንጸባረቀ አይደለም፣ ልክ አይደለም።
እንደ ወርቅ እየታዩ አይደለም። ስለዚህ ለራሴ ለክብሬ ስል ምን እላቸዋለሁ? አነጻቸዋለሁ፣ ቀድሳቸዋለሁ፣ እመልሳቸዋለሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ ሁለት ነገሮችን እዚህ ጋር ላንሳና እንቀጥላለን። ሁለት ነገሮችን እናንሳ። የመጀመሪያው በዚህ ተሐድሶ ሂደት ውስጥ እግዚአብሔር አምላክ ያደረገው ነገር በኋላም ላይ ስንጠቀልል በዚህ ነው የምንጠቀልለው። ኦፕሬሽን የተደረገው እግዚአብሔርን ትልቅ ተሐድሶ ለማምጣት የተጠቀመበት አንድ መሳሪያው ቃሉ ነበር። የሰው ልጅ ሆይ ለነዚህ አጥንቶች ትንቢት ተናገር። እሱም እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። የመጀመሪያው ተሐድሶአችን የሚያጠነጥነው ስሙ። ይሄም በሰሙ ጊዜ ይላል ሕያዋን ሰፈር አይደለም የነበረው፣ የሙታን ሰፈር ወደ ድምጽ ተቀየረ። እግዚአብሔር መንቀሳቀስ ጀመረ። ፕሮፌቲክ የሆነ ትንቢታዊ ቃል፣ የጊዜው ቃል ስለመጣ ቃሉ ዓለማትን ፈጥሯል። አይደለም ለተሐድሶ እግዚአብሔር አምላክ ይህን ግዙፍ ዓለም ያጸናው በቃሉ ነው። ይናገር እንጂ ቃሉ ይዝለታል። ይናገር እንጂ ያለው ይሆናል። ኧረ አሜን አሜን። ስለዚህ አጥንቶች ከአጥንት ጋር ተገጣጠሙ። ልብ በሉ። እነዚህ ሁለት ደርዞች እንድታያቸው ነው ፈልገው። ይቀጥልና እሺ ይሄው አጥንት ከአጥንት ጋር ተገጣጠመ። ቁርበት ወጣባቸው፣ ጅማት ወጣባቸው፣ ተሰርተው ቁጭ አሉ። ጸጥ ብለው እንዳሻንጉሊት እንዲቀመጡ አይደለም የእግዚአብሔር ሐሳብ። ሁለተኛው ፓርት የሚገርማችሁ የሕዝቅኤልንና የኤርሚያስን መጽሐፍ እያገናኛችሁ ስታነቡ ኤርሚያስ ስለ ተሐድሶ ሲናገር የተሐድሶ ዋና ነገር አድርጎ የተናገረው አንድ ነገር ነው። ይኸውም የእግዚአብሔር ቃል ኤርሚያስ 31 ላይ ሕጌን በልቦናችሁ ጽፋለሁ። በቃ ከዚህ በኋላ ማንንም አያስተምርም። እግዚአብሔርን ወቅ ብሎ አይናገርም። ከታናሹ እስከ ታላቁ ድረስ ያውቁኛል። የእግዚአብሔርን ቃል የተሐድሶ ዋና አድርጎ ተናገረ። ይሄን ባላንስ ሲያደርገው ሕዝቅኤል መጣና ጥሩ ነው ስብከት፣ ድምጽ ጥሩ ነው፣ የእግዚአብሔር ቃል ጥሩ ነው። ግን ደግሞ ከቃሉ ጋር አብሮ የማይለይ በተሐድሶ ሂደት ውስጥ እግዚአብሔር አምላክ በሕይወታችን ሊሰራ ሲፈልግ የሚያደርገው ሌላ ፓርት አለ። ቃሉ የሌለን ወደ መኖር ያመጣል። ቃሉ አጥንትን ይገጣጥማል፣ ጅማትን ያወጣል፣ ቁርበትን ያወጣል። አንድ ነገር ይቀራቸዋል። እንደገና ትንቢት ተናገረ። ለማን? ለነፋሳት። ነፋስ የሚለው ይሄ ነፍስ፣ ነፋስ፣ ሩህ፣ እስትንፋስ፣ የእግዚአብሔር መንፈስ። ኧረ አሜን አሜን። ተናገር ሲለው እግዚአብሔር እንዳለው ለነፋሳት ተናገረ። ነፋሳት ከመዛግብቶች ወጡ፣ ከእግዚአብሔር መዝገብ ውስጥ ወጡ፣ ወደ እነዚያ የደረቁ አጥንቶች ውስጥ ገቡ። ኧረ አሜን አሜን አሜን። እነዚህ ሁለት ነገሮች በጣም ኢምፖርታንት ነገሮች፣ በጣም ቤዚክ ነገሮች። ጉርለታችንን ከነበርንበት ከሄድንበት ሩቅ ቦታ ጠርቶ የሚመልሰን ድምጽ ያስፈልገናል። ድምጹ ዋና ነገር ነው። ከድምጹ ጋር ደግሞ የማይለይ የእግዚአብሔር መንፈስ አስፈላጊ ነው። ተበላሸ ምድር ተሐድሶን የሚያመጣ። ኧረ አሜን። እስቲ ጮክ ብላችሁ አሜን። ሕዝቅኤል ጨመረበት። ባለፈውም ብያችኋለሁ። ሕዝቅኤልን ለምንድነው በደስታ በፌሽታ እንዲጨርስ ያደረገው? ሲዘጋው በክብር የጨረሰው ለምንድነው ስትሉ ገና ምዕራፍ 1 ቁጥር ገና ሲጀምር በዛ በምርኮኞች መካከል እያለው ይላል ሰማይ ተከፈተ ይላል። ኧረ አሜን አሜን። እግዚአብሔር የሰማይ ደጆች ይክፈትልን። የሰሞኑ ጸሎታችን እሱ ነበር። እግዚአብሔር ክብሩን ይግለጥልን። ወደዛ ግሎሪ ዞን ያስገባል። ወደዛ የክብር ዞን ያስገባል። አሜን ትላላችሁ? የኛ ግራቪቲ ወደ ማይያዝበት
አይደለ? ሰሞኑ አይታችኋል አርጤምስቶ በጣም ደስ ይለኛል እንደሱ ነገር የእግዚአብሔርን ስራ ይሰብኩናል እኮ እግዚአብሔር ታላቅነት ብታዩት ትንሽ ወደ እግዚአብሔርን ስራ ለመስራት አቤት 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 ምን ያህል ትልቅ አምላክ እንዳለ ይደንቃል። ውሃ ድሮፕ ወደማያረግበት ሌቭል ወደዛ ትዝ ይላችኋል። ሕዝቅኤል መጀመሪያ ደክሞ እንዴት ነው ህይወት ስትሉ በጣም ዛሬ እየሞከርኩ ነው። ስንት አንድ እርምጃ እንዴት ነው ስትሉት ሲለካ 2 ዛሬ በጣም ጌታ ረድቶኛል በጾም ጸሎት እየተጋው ነው 2 የሚገርማችሁ ቁጠሩት ከ1 እስከ 1000 ድረስ ደርሶ በጅምላ ሲሰላ ቁርጭጭ የሚስለኝ ወገኖች ሆይ እቺን ቃል ሁሌ ነው የምጠቀመው። የሚኒሻ ቶክስ የሚኒሻ ልጅ ስለነበርኩ አውቀዋለሁ። ታሪኩን በደንብ ተገንዝቤዋለሁ። ያልሰለጠነ ማለት ነው። ሚሊሻ ማለት ዝም ብሎ መሳሪያ ትከሻው ላይ አርጎ ሂደት ዝመት የተባለ የሚኒሻ ቶክስ ያንዳንዱ ሰው ጸሎት እኮ ኢላማውን አለ የሚመታው እዚህ ጎን ያለውን ሰው ነው። ታውቃላችሁ አንዳንድ ጸሎት ላይ እኮ እኔ የምልህ ቆይ ዝም ብለህ አትናገረኝም ይባባሉ። የሚኒሻ ቶክስ እንዲህ መተኮስ ሳይሆን እንዲህ አፎሙዙ ወደዛ አድርገው እየሮጠ እንቅፋት ሲመታው ከጎኑ ያለው ጠብ ያደርገዋል። የማይዝ ለክቶ እንዴት ነው አገልግሎት እየበረታው ነው እየተጋው ነው እና የደረስ ጉልበት እንደገና 1000 ለካው ይላል። እስቲ 1000 በሉ እስኪ 1000 ለክቼ እዛ ጋር ወገኖች ሆይ አለ አንድ ሲዝን ከጉልበትም ከወገብም አልፈን ፍሎት ወደምናረግበት የኃጢአት ግራቪቲ ወደማይጎትተን ይሄ አዚም ድንዛዜ አለቅን እኮ በውጊያ ወገን እግዚአብሔር ወደ ግሎሪ ዞን ያስገባል። ሲጮክላችሁ አሜን እንዲህ በሉ እስቲ እግዚአብሔር ሆይ በሉ ቀኝሰም ወደ ክብር አስገባኝ። ክብር ለኢየሱስ ይሁን። እነዚህ 2 ነገሮች ነው የምታዩት። የሚገርማችሁ ምንም እግዚአብሔር ትንቢት በተናገራት ምድር ላይ ተራሮች ትንቢት ቢሰሙ ኮረብቶች ትንቢት ቢሰሙ እግዚአብሔር ትላልቅ ነገር ተናግሮ ስለ እርሾቹ ስለሚመጣው ስለ ቀጣዩ ብልጽግና ተናግሮ ብትመለሱ እናንተው ራሳችሁ የተመለሳችሁት እናንተ የደረቃችሁ አጥንቶች መንፈስ ካልገባባችሁ ዳግመኛ ሪጀነሬት ካልተደረጋችሁ አትጠቅሙም። በተሐድሶ ዜና በተሐድሶ አዋጅ ሰውነታችሁ ተመልሶ መልሳችሁ ያንተራ ነገር ብታረጉ ለእግዚአብሔር አትጠቅሙም። እና የሚረዳችሁ ምንድነው? ሪጀነሬሽን ዳግም ልደት። ኧረ አሜን አሜን። ይሄን ሊያደርግ እኮ ነው። ይሄን ሊያደርግ ነው መቃብራችንን የከፈተው። ይሄን ሊያደርግ ነው ሞትን ድል አድርጎ የተነሳው። እስቲ ጮክ ብላችሁ አሜን። ታውቃላችሁ በክርስትና ውስጥ ትልቁ እኔ ይሄን በጣም ነው የምወደው። ሰዎች ከመጠመቃቸው በፊት በጣም ጮክ ብዬ የምናከረው ቅርብ ጊዜ እንዲያውም ባለቤቴ እስከ ላይ ድረስ በጣም በዙም እንትን እያልኩ ማለት እንዴት እንደምንነቃቃ ማይክ የለ ምን የለ ስለ ሪጀነሬሽን ሳወራ ስለ ዳግም ልደት ሳወራ በቃ ሁሌ ውስጥ ይሞቃል። ለምን ታሪካችን የጀመረው እዛ ጋር። ኧረ አሜን አሜን። እስቲ ጮክ ብላችሁ አሜን። ቀኖ አሮጌው ነገር አልፏል። እስቲ አልፏል በሉ እስኪ አልፏል። ሁሉም አዲስ ሆነ አልፏል። you are new creature በተሐድሶ የተለወጠው ሰው። ስለዚህ እነዚህ 2 ነገሮች አበክሮ በደንብ አስረግጦ ይናገራል። ወገኖች ሆይ እግዚአብሔር አምላክ ተሐድሶን ሌላ ጊዜ አነሳዋለሁ። ምክንያቱም ወደዛ ከገባን ዛሬ እንዳታጉረመሩ እንደው እናንተ ባትፈስኩም ታስፈስካላችሁ አውቃለሁ። ስለዚህ ተሎ ነው መለቃችሁ በሰዓታችን ነው የምንጨርሰው። እነዚህ 2 ነገሮች ይውላችሁ ቃሉ አትበል። ቃሉን የገለጠልህ መንፈስ ቅዱስ ነው።
ደግሞ መንፈስ ቅዱስ ነው ብቻ ብለህ ወደዛ ትሄድ። መንፈስ ቅዱስ መኖሩን የነገረህ ምን ቃሉ ነው። እነዚህ ሁለት ነገር ስለዚህ ከመቃብራችሁ አወጣችኋለሁ ይሄን ታሪክ እሰራለሁ ካለ በኋላ እንዳልኳችሁ ትርጉማችን እንመለስና አንድ ነገር ቀድሞ ይሰጥ ወደ ነበረበት አገልግሎት ደረጃ ማምጣት። ተሐድሶ ተሳካ እግዚአብሔር እሰይ የሚለው ሕዝቤ እኔን አውቋል የሚለው እግዚአብሔር መቼ ነው ካላችሁ ፋንክሽን የማያደርጉ አገልግሎት የማይሰጡ ነገሮቻችን መልሰው በስፍራቸው ሲሆኑ። ለዚህ ነው ከዚህ የተሐድሶ መልእክት በኋላ ቀጥሎ በል የሰው ልጅ ይለዋል። ታውቃላችሁ በጣም ልዩ መገለጥ ስለነበረ በጣም በልዩ ክብር ውስጥ ይዋኝ የነበረ አገልጋይ ስለነበረ እንዲያው ትንሽ ቆይቶ ራሱን ስም እንዳይቀይር የሰው ልጅ አንተ የሰው ልጅ ነህ ሕዝቅኤል ነው የሰው ልጅ እንደው የሆነ ጊዜ በመገለጥ ብዛት ውስጥ እንዲያወጥ የሰው ልጅ በሉ እስኪ በቃ ሌላ ስም አልሰጠውም። የሰው ልጅ አያት አለ ቅድመ አያት አለ። የሰው ልጅ ተረጋጋ። ምንም የትኛው መንፈሳዊ ዓለም ብትገባ አንተ ሰው ነህ። እግዚአብሔር ምሕረት አድርጎልህ የሰው ልጅ ይለዋል። የሰው ልጅ ትንቢት ተናገር። ውሰድ ብትሮችን ጻፍባቸው እንዲህ ብለህ ለይሁዳና ለባልንጀሮቹ እንደገና ለኤፍሬምና ለዮሴፍ ለባልንጀሮቹ ብለህ በሌላ አማርኛ ለሰሜንና ለደቡብ ለተከፋፈለ ኃጢአት ለበታተናቸው ለነዛ ተናገር። ምን ብለህ ሲዝን መጥቷል። ኧረ አሜን አሜን። የትኛው የተሐድሶ በነገራችን ላይ ይሄ ገና የወደፊቱንም ሁሉ የሚያመለክት ትልቅ ስካቶሎጂካል የሆነ መልእክት ነው። የነገረ ፍጻሜን የያዘ መልእክት ነው። ከዚህ በኋላ የመከፋፈል ዘመን በቃ። ከዚህ በኋላ የመለያየት ዘመን በቃ። እግዚአብሔር እድል ሲሰጣችሁ ሲመልሳችሁ እግዚአብሔር መልሶ ሲያቆማችሁ ለእግዚአብሔር አገልግሎት ማለት ቁሞ ከመዘመር ከመስበክ ከመጸለይ በላይ ቅዱሳን አብረው ሲቆሙ ወንድማማቾች አብረው ሲቆሙ ኧረ አሜን አሜን አሜን። ጻፍና አጣብቃቸው አለ። ምንድነው ሲልህ ንገራቸው። እግዚአብሔር ከዚህ በኋላ ወደማትገፋፉበት ጀርባ ወደማትዟዟሩበት በዘር ወደማትናከሱበት በፖለቲካ ልዩነት ወደማትባሉበት ወደዚህ አይነት እግዚአብሔር ይመልሳቸዋል። ይሄ ለግለሰብ የመጣ ትንቢት አይደለም፣ ለኔሽን የመጣ ታውቃላችሁ። እንደ ትውልድ እንደ ኔሽን ከዚህ ርቀን የወደቅን ስለሆነ በጣም ይመለከተናል። እግዚአብሔር አብሮ በመቆማችን ከሚደሰትበት ነገር በላይ በምንም አይደሰትም። አብሮ ትዝ ይላችኋል አዲስ ኪዳን ሲጀምሩ አሁን እዚህ እየሰበኩ ማንም አብሮኝ የቆመ የለም። ደግሞ እንድትቆሙም አልፈልግም። ውረድ ልትሉ ትችላላችሁ። ጴጥሮስ ከ11 ጋር ቆሞ ይላል። በቃ ሲጀመር ታሪኩ እንደሱ ነው። አብሮ በመቆም የተጀመረ ነው። በመያያዝ የተጀመረ ነው። እዚህ ቤት ሁለት ኪንግ የለም። እዚህ ቤት ሁለት ጌታ የለም። ሁለት ሎርድ የለም። ያለው አንድ ጌታ ነው። ኧረ አሜን አሜን። አሁን በምድር ላይ ምን እንደሚገርመኝ ታውቃላችሁ? እላለሁ አንዳንድ ፓስተሮችም ጋር ስናወራ እንደውም ሰሞኑን በቃ እንደዚህ ስለዚህ ቤት እያወራም ማለት ነው። እግዚአብሔር ይመስገን በቃ ለትውልድ እግዚአብሔር ቤት ጨመረልን። ስለዚህ የጋራ ቤት ማለት በእኛ ስም ተገዛ እንጂ የአባታችን ቤት ነው። እየሰማችሁ ነው። ቨርጂኒያ የሆነ ቦታ ጫፍ ላይ ሆኖ የሚያገለግል ሚኔሶታ ላይ ያለ በየትኛውም ዓለም ጫፍ ክርስቶስን እያገለገለች ያለች ቤተክርስቲያን ለስንት አምላክ ነው የሚሰሩት? አረ ንገሩኝ። ለስንት አምላክ ነው? ለስንት ቤት ነው? እና አሁን ሰማይ የሚታዘበን ይመስለኛል። እንደው ብዙ ጊዜ ስለማወራው ነግራችሁ የሚታዘበን ይመስለኛል። በዲኖሚኔሽን ተከፋፍለን የየራሳችን ባንዲራ ይዘን ጥል ስንል አሁን ለአሰራር አያስፈልግም እያልኩ አይደለም። አደረጃጀት ያስፈልጋል፣ ሎካል ያስፈልጋል። ግን እግዚአብሔር በጠበበ በሰፈር ዝም ብሎ ባጥር በታጠረ ነገር አይደለም። እኔ እዛም የሚገለገለው የአባቴ ስራ ነው።
በደመቀ ጊዜ ደስ ነው የሚለኝ። ኧረ አሜን። የአባቴ ስራ ነው፣ የአባቴ ቤት ነው። እዛም ጋር ያለው እዚህም ጋር ያለው ግን ኃጢአት የሚባል አመጽ የሚባል ውድቀት የሚባል በመካከል ከሚፈጥረው ነገር አንዱ ወገኖቼ ሆይ መከፋፈል ነው። ያ ብላቴና ሲሰብክ ትዝ ይላችኋል የዛሬ ሳምንት ጠላቶችን እንደ ስንት አለው? እንደ አንድ ሚሊዮን እኮ ናቸው። እግዚአብሔር ስሌት ውስጥ ግን አንድ ነው የሚለው። በዩኒቲ ስንቆም ወገኖቼ ሆይ የማይቀል ነገር የለም። ከመቃብር አወጣችኋለሁ፣ ታላቅ ሰራዊት አደርጋችኋለሁ። እናስ በራሳችሁ አትቆሙ። you are not independent። ምንም ሰራዊቱን የተነሳ ኤፍሬም ያስፈልጋል። ምንም ሰራዊቱን የተነሳ ይሁዳ ያስፈልጋል። ሰሜኑም ያንተ ነው፣ ደቡቡም ያንተ ነው። ንጉሱ አንድ፣ ገዢው አንድ፣ አሰራሩ አንድ። ኧረ አሜን አሜን። ይሄን ሜንታሊቲ ይሄን አስተሳሰብ ወገኖች ሆይ በየትኛውም የአገልግሎት ዘርፍ ነው የምንሰራው። ለአንድ ቤት ቡና ያፈላችሁ፣ ቤት የጠረገችሁ፣ ጎረቤት የጠራችሁ፣ ሱቅ ሄዶ ቡና የገዛው ጎረምሳ እዛው ለአንድ ቤት። ክብር ለጌታ ይሁን የአባታችን ቤት ለመስራት። ስለዚህ ተሐድሶ አልቲሜት ጎሉ ይሄ ሲሆን እኔ ተሐድሶ ሐዋርያዎች የሆኑትን በጣም በመጽሐፍ ቅዱስ ታሪክ ውስጥ ልቤን የሚነኩ አሉ። እንደነ ሕዝቅያስ አይነቶች ትዝ ይላችኋል። እኔ የት አመጣው አትሉም? አንዳንድ ጊዜ የት አመጣው? አባቱ እኮ አካዝያስ ማለት የመጨረሻ የአመፀኛ ቁንጮ በናባጥ ልጅ በኢዮርብዓም መንገድ ሄደ። ኃጢአቱ አልበቃው ብሎ የእግዚአብሔርን ቤተ መቅደስ የቆለፈ ይሄ ልጅ ከአባቱ ቤተክርስቲያንን መርገጥ ቤተክርስቲያንን መቆለፍ እንደዛ እንጂ ከየት ተማረው? በመጣ ጊዜ ምን ይላል? የመጀመሪያ ስራው ተዘግቶ የነበረውን ቤተ መቅደስ ከፈተ ይላል። አሜን አሜን። ከፈተ። ጨለማ ወሮት የነበረውን ያን የእግዚአብሔር ቤተ መቅደስ ብርሃን አበራው። ሶስተኛው ነው ልብ የሚነካው። በቃ ጠራቸው። ተበትነው ነበር። ካህናት በየስፍራው ተበታትነው ነበር። ባስቸኳይ ነው ጥሪ ውስጥ ምን እንደሚታካ ልጆች ሆይ እግዚአብሔር መርጧቸዋልና። ኧረ አሜን አሜን። ለአገልግሎት መርጧቸዋልና በቤቱ ላይ ሹሟቸዋልና ቸል አትበሉ። የአምላካችሁን ቤት ነውና ሰው ቸል አትበሉ። እግዚአብሔር መርጧቸዋል። ሪማይንድ እንደሚያደርገን ይሄን ነው። እንደገና የፈረሰውን ማደስ። ዳዊትም እንደሱ ነው ያደረገው አይደል? ታቦቱን ካስመጣ በኋላ ከነገሰ በኋላ ወዲያው ልኮ ካህናትን አስመጣ። because ዳዊት ብቻውን ምንም ሊሰራ እንደማይችል ስለሚያውቅ ዛሬ ቅድም እንደተባለው በክርስቶስ ኢየሱስ ትንሣኤ እግዚአብሔር አምላክ ከዚህ አመጽ ከዚህ የደቀቀ ከዚህ ይሄ ቀባሪ ካጣ አስክሬን የደረቀ አጥንትነት ከዛ ሰፈር መጥቶ ታሪካችን ሲቀይረው የእግዚአብሔር ዓላማ ለክብሩ ስሙን እየጠራን እያገለገለ እንድንኖር እንደሱ ነው አይደል? ምንም የሚገርማችሁ አንዳንድ ጊዜ ባይ ዲፎልት የሚሆኑ ነገሮች አሉ አይደል? ጌታን በተቀበልንበት ጊዜ ማንም ስለ አገልግሎት አስተምሮን አይደለም፣ ዘለን የገባ ነው የተደረገልን በስመ አብ እንደ እብድ ሞትን ሳንፈራ ለምን በቃ ያደረገልኝን እኮ በቃ ይሄ ውስጣችሁ ሪጀነሬት ሲያደርግ ብርሃን ሲበራ ዓለም በጨለማ እንዳለ ታውቃላችሁ። ስለዚህ ብርሃናችሁ ይዛችሁ ብርሃን ሆኖ ሰው ተቀምጦ መቀመጥ አይችልም። ውስጡ ሪጀነሬት አድርጎ ዝም ማለት አይችልም። ውስጣችሁን የሚያጣድፍ ነገር ይገባል። ክብር ለኢየሱስ ይሁን። የሚያጣድፍ ነገር እግዚአብሔር ይባረክ። የወጣንበት ልክ አይደል? ያን አረንቋ ስናስብ ለጌታ ከሆንለት በላይ ብንሆንስ
እሱን ነው በቃ ይሄ ሜንታሊቲ። ዳዊት ፕሮቶኮል ያልጠበቀው ለዚህ ነው። ኧረ እባክሽ አለ እንዳንቺ እኔ በሰው አንገት አይደለም ባይብል ማን ነው ሰንዴ ስኩል ታውቃላችሁ? የሳኦል ልጅ እኮ በቃ ኢሉስትሬሽን እኮ የሰው አንገት ነው ማለት ዳዊት እየቆረጠ የሚያመጣው። ሰንዴ ስኩል ተምራ ያደገችው በቃ አመጻን ነው ተምራ ያደገችው። በቃ ፕሮቶኮል ነው አባቷ እንደዚህ። ስለዚህ ይሄኛው ሰው መጣና ኖርሙን ሰበረባት። ኧረ እባክህ የእስራኤል ንጉስ እንዲህ ነው እባክህ ወጉ ከምናምንቴዎች ጋር ስለባክሽ ከወንኩለት በላይ ይሆናል። ያልገባሽ ነገር አለ ውስጥ የገባው ነገር ሃሌሉያ በቃ የሚፈነቅል ነገር ሪሊ እግዚአብሔር መንፈስ በውስጣችሁ ተንቀሳቅሶ መሆኑን ፈትሹት፣ ቼክ አድርጉት። ሂድ ያረጋል። በቃ ጸልይ ህብረት ወንድሞች ቸርች ጥግ መርስ ጀምሩ እየነካካችሁ ነው። ድሮ አገር ቤት በቃ እዚህ ታሪክ ነው ጌታ ይመስገን። ሽማግሌዎች ከወረዱ በኋላ አንዳንዶች ማለት ሁሉም አይደለም ወደ ኋላ ይቀመጣሉ። ቀጥለው እንደሚቀሩ አውቃለሁ። ኖ በቃ በሲዝኑም ያለ ሲዝኑ በጊዜውም ያለ ጊዜው የማያሳርፍ የሚበላ እሳት ውስጣችን ይንደድ። እግዚአብሔር አምላክ እድል ሰጥቶናል፣ ታድለናል። ለዚህ አገልግሎት ታድለናል። ልጆች ሆይ በቃ ታጥኑለት ዘንድ ታገለግሉት ዘንድ እግዚአብሔር መርጧችኋልና ምን አትበሉ፣ ቸል አትበሉ። እናንተ ቸል ብትሉ እግዚአብሔር ከነዚህ ድንጋዮች ያስነሳል አብርሃም እንዳለ። ግን የኔ ሲዝን ነው፣ አገለግላለሁ። ክብር ለጌታ ይሁን። ክብር ነው ወጥቶ ስለ ክርስቶስ መናገር ክብር ነው፣ ታድሶ ነው። የነፍሳችሁ ሐሴት ሪል በቃ ደስታ ውስጥ የምትገቡት የጠፋ ሰው ወደ ብርሃን ሲመጣ እግዚአብሔር ማዳን በጉባኤ ሲገለጥ መቃብር የተከፈተለት እግዚአብሔር ከሞት ያወጣው እዛ አረንቋ ውስጥ ያወጣው ሰው ጀንትል መሆን አይችልም። አሜን አሜን። መኩራት አይቻልም። በእግዚአብሔር ፊት ሰንበዲ መሆን አይቻልም። ስንንፈራፈር ነው የሚያምርብን። ለሃጫችን ሲዝረገረግ በቃ በእንባ እግዚአብሔር ይሄን እርጥበት ይመልስልን። በቃ የለም አሁን እኮ እንባ የለም፣ ላብ ነው የምታዩት ዝላይ። ኧረ ሰብርን መልጎበዝ በቃ አልቃሾች ያስፈልጋል። እንባ በቃ ደስ ይለኛል። አሁን በቃ ጸሎት ላይ እኔ በቃ ፍውስ እንባዬ መጣ ማለት ሂሊንግ ነው የሚያልፈው በሰውነቴ። ክብር ለኢየሱስ ይሁን። በቃ ስብር እንበል። ፍቅሩ ያስቻላል። ሰሜን አያችሁ እየዘመራችሁ እያመለካችሁ ኖርማል አይሆንም። እንዳንለምደው የወጣንበትን መንገድ ብታው በስማ እኔ የህይወት ምስክርነት ሰጥ አንዱ ተግዳሮት አሁን አቆሚያለሁ። ሲሰማኝ ነው የምሰጠው። ደግሞ ሰጥ ብላችሁ አታስገድዱኝም። እና በስማ እንዴት ካለው ነው ያወጣ ይላሉ። እኔ በልቤ አቤት አሁን አንቺ ከገነት አንድ ክፍል ወደ ሌላ ክፍል የተገላበጥሽ ነው ማለት ወገኖቼ። ወይ ምንም ጨዋም ብትሆኑ ጨዋ ኃጢአተኞች ነበራችሁ። በቃ ደስ ይለኛል። በሮሜ 3:23 ይኑርልን። በቃ አይሁድ ነህ ጥሩ ነው፣ ህግ መኖር ጥሩ ነው፣ ስርዓት ማወቅ ጥሩ ነው። አንተም አህዛብ ነህ፣ ህግ ባይኖርህም ህሊና እኮ ነግሮህ ነበር፣ ታሪክ ነግሮ ነበር። 2000 ወድቀሻል። ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብርን ብሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲሁ በብላሽ የዲያቆኖችን ቋንቋ በብላሽ እስቲ ብላሽ በሉ እስኪ ነፃ። አሜን አሜን አሜን። በነፃ የዳን እግዚአብሔር ከዛ አዘቅት ያወጣን እንጂ ምንም ኮሮ ኃጢአተኛ ደርበብ ያለ በቃ ክፉም አይወጣው ግን ኃጢአተኛ ከዛ ሁሉ ነው የዳን ነው። ስለዚህ ወገኖች ሆይ እንዳልተደረገለት እግዚአብሔር አምላክ እንዳልሰራለት ሰው አንሆንም። ከምንም በላይ በቃ እቺን ይዛችሁ ልሂዱ። ውስጣችሁ ይገንፍል፣ ሪጀነሬት ይሁን። ክብር ለኢየሱስ ይሁን። የሰማችሁት ቃል መንፈስ ይዞ ውስጣችሁ ይግባ። እናንተ አጥንቶች እግዚአብሔር ቃል ስሙ አላል። ነፋሳት ደግሞ ኑ አለ፣ ንፈሱ በዚህ ላይ። ያኔ ታላቅ ሰራዊት ሆኑ። እግዚአብሔር ቃል እግዚአብሔር መንፈስ ያኔ አብረን ቆመን ማገልገል እንችላለን፣ መያያዝ እንችላለን። መንፈስ ቅዱስ ባደረበት ማደሪያ ውስጥ ሌላ ሊያድር አይችልም።
እግዚአብሔር ማደሪያውን በክብር ይሙላ። ሁላችንም ተነስተን ጸልያለን። በሰዓት ይጨርሻል።